የአረፋ በዓል በደብረ ታቦር ከተማ የደብረ ታቦር ከተማ ሙስሊም ማህበረሰብ 1447ኛውን ዓመተ ሂጅራ ኢድ አልአድሃ አረፋ በዓል በደማቅ ሁኔታ አከበረ። የከተማዋ ሙስሊም ማህበረሰብ የሃይማኖቱ አስተምሮ በሚያዘው አግባብ የዚህን ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በደማቅ ሁኔታ አክብሯል። በዓሉ በሶላት ስግደት እና በሌሎች ሃይማኖታዊ ስርዓቶች የተከበረ ሲሆን የእምነቱ አስተምሮ በሚያዘው መንገድ በዓሉን ማክበር እንደሚገባ መልእክት ተላልፏል። የደብረ ታቦር ከተማ እስልምና ጉዳይ ምክር ቤት ሰብሳቢ ሐጅ ሙላት መሐመድ እንደተናገሩት በዓሉን በመተሳሰብ፣ በመጠያየቅ፣ በመተጋገዝና በመደጋገፍ ማክበር እንደሚገባ አስገንዝበው ሃይማኖታዊ አስተምሮ በሚያዘው አግባብ በዓሉን ማክበር አለብን ብለዋል። ሙስሊሙ ማህበረሰብ ከበዓል ባለፈ የመረዳዳትና የመተጋገዝ ሴቱ ከፍ ያለ መሆኑንና በቀጣይ ማጠናክሮ ማስቀጠል እንዳለበት አስገንዝበው ለአቅመ ደካሞች ለበዓል መዋያ የሚሆን እርድ በማድረግ ወደየቤታቸው እንደሚላክላቸው ገልጸው በዓሉ የሰላምና የፍቅር እንዲሆን ተመኝተዋል። ሐጂ ሙላት መሐመድ ሰይድ የደብረ ታቦር ከተማ እስልምና ጉዳይ ሰብሳቢ። እኛ በድምቀት እያከበርነው እንገኛለን። የ1447ኛው ዓመት ሂጅራ የኢድ አልአድሃ አረፋ በዓል በደብረ ታቦር ከተማ በሰፊው እየተከበረ ነው ያለ። እኛም ኡዱህያ አርደን ለ90 ምስኪኖች አሁን ያከፋፍላለን እዛ መስጊዳችን ላይ እና ይህ ዓመት በዓል የሰላም የፍቅር እንዲሆንልን ከሌላው ሃይማኖት ጋር ተቻችለን ተዋደን ነው የምንኖረው። ደብረ ታቦር ማለት በቃ በጣም ልዩ የሆነ አንዳንድ በመንግስት ጥያቄ ቢኖረንም የቦታ የመስጊድ እንደዚህ ቢኖረንም ያደሩ አሉ፣ ያልተፈቱ እየተፈቱ ያሉም አሉ። ጥሩ ላይ ነው ያለ። በደብረ ታቦር ከተማ ከሌላ ሃይማኖት ተቋም ጋር በጣም ነው እየሰራንም ያለነ እየተዛዘንም በሰርግም በመውሊድም በምንም ሁላችንም በእነሱም በክርስትና በዓልም እየተጠያየቅን ያለነ። እንደ ሙስሊም ግን በአመት አንድ ጊዜ በእድሜ ልኩ አንድ ጊዜ ሐጅ ማድረግ አለበት እና ያንን ሐጅ ደርሶ ይመጣሉ። ለወደፊቱም የሚጠባበቁ አሉ። እዛ የሄዱትም ተሳክቶላቸው ተመቻችቶላቸው በሰላም ደርሰው እንዲመጡ ለቤታቸው እንዲያበቁ እኛም ዱዓ እናደርጋለን። በዓሉ የሰላም የፍቅር ያርግልን። በአረፋ በዓል ብቻ አይደለም፣ ሁልጊዜም ተሳስቦ ነው የሚኖር። አንዱ ለአንዱ ምንም ተሳስቦ ነው የሚያድር። ሰውም በጣም ጥሩ ህዝብ ነው የደብረ ታቦር። በተለይ ሙስሊሙም ቢሆን ከሌላ ደብረ ታቦር ተወልደው ያደጉ ክርስቲያኖች ቢሆን በቃ ጥሩ ነው፣ ባህሉ ጥሩ ነው የኛ ያለ እና ይሄ ባህል ለአንድ ጊዜ መረዳዳት ብቻ አይደለም፣ ሁልጊዜም የኛ በየአመቱ አለን፣ አረፋ አለን፣ ፈጥር አለን፣ የኢድ የነብዩ መሐመድ መውሊድ አለ። በድምቀት ነው ሰው እያከበረው ያለ። ተቻችሎ ተመቻችቶ ነው ያለ። የደብረ ታቦር መስጂድ ኡስማን አሰጋጅ ሐጂ ሸፈቀ መሐመድ እንደገለጹት የኢድ አልአድሃ አረፋ በዓል ለአቅመ ደካማ ወገኖች ድጋፍ የሚደረግበት፣ ያለው ለሌለው የሚያካፍልበት፣ የመዘያየር፣ የመጠያየቅ፣ የመተሳሰብና የመረዳዳት በዓል መሆኑን ጠቅሰው ሙስሊሙ ማህበረሰብ በዓሉን በዚህ መንገድ ለማክበር አለበት ብለዋል። በሃይማኖቱ አስተምሮ በበዓሉ ድሃዎችንና ምስኪኖችን የሚፈቀዱበትና የሚጠየቁበት መሆኑንም ተናግረው በዓሉን በማካፈል እና በመረዳዳት ማክበር እንደሚገባ አስገንዝበው አቅም የሌላቸውን ወገኖች በዓሉን በጥሩ ስሜትና ደስታ እንዲያከብሩ ማድረግ አለብን ብለዋል። ሸፈቀ መሐመድ ኢማምነት አሰጋጅ ነኝ። የአረፋ በዓል አስተምሮቱ ዋናው እንግዲህ ለሰው ማዘን ነው። የሚመጣ እንዲህ
447ኛው ነው ዓመተ ሂጅራ በሁለተኛው ዓመት ነው። ቅድም እንደተነገረ ነገር አለ። በሁለተኛው ዓመት ነው በወረዱ መካ ወደ መዲና ተሰደዱ። በሁለተኛው ዓመት ነው የወረደው። ከዚያ ይዞ ለዲሃዎች በማዘን የሚታረድ ያለ በአመት የሚታረድ ነገር ለሶስት ተከፍሎ አንዱ እጅ ለወዲያው ለቤተሰብ ይበላል፣ አንዱ እጅ ቋንጣ ይሰቀራል፣ አንዱ እጅ ለምስኪን ይሰጣል። የመተዛዘን ዛሬ የዚክር የመዋደድ ጎሜ የማይያዝበት ጎሜ ያለው ጎሜውን አውጥቶ ወዲ አላህ እንትን ብሎ ጌታ ዱዓ የሚደረግበት የጦለት ቀን ነው የሚማርበት ወቅት ነው። እጅኛውም ሄዶ ሲመለስ መግፉሩን ለኩም ምሪያችኋለሁ ሸሂዱኩም ያ መላእክቲ እናንተ መላእክቶች ምስክሬ ናችሁ። ይኸው እኔም ብለው ስለመጡ እንዴ ብለው እኔን ጌትነቴን አውቀው አድርሰዋል ሐቄን እኔም ምሪያችኋለሁ እንኳን ለነሱ ለሚታደጉት ምሪያለሁ የሚባልበት ነው። ዛሬ የሚታረደውን በማረድ በማስተናገድ ያለው ለሌለው በመስጠት በመተዛዘን ይሄ ነው። እንግዲህ የሌለው ከሆነ ደግሞ ይታዘንለታል እና ይሰጠዋል። እየታረደ ህርድም ይሰጠዋል። ገንዘብ ደግሞ በአቅሙ ልክ ይሰጠዋል። ልብስ ያለበሰም ታለ ልብስ ማለት በዚህ አጅሩ የበዛ ነው። እንግዲህ የሌለውን ማስደሳት የዛሬን ቀን በዚህ አጅሩ የበዛ ነው ለሚሰጠውና ለሚሰድቀው ሰው ማለት ነው። እና በሰላም የዚክር ነው። መላእክት አለኛ አይታየንም እንጂ አብሮ ሞልቷል መላእክት። ያ ሁላ ሸሂዳችን ምስክራችን ነው ለኛ እና ስለዚህ በጣም የተላቀቀን ነው። ሴቶች የማይቀሩ ሶብዮች የማይቀሩ መስጊድ ይመጣሉ። ሀይደኛም ከወራባ ቢኖራቸው ፈቅ ብለው ዱዓውን ይሄን የሚቀረውን ያዳምጣሉ ብትባው እና ይሄ ስለሆነ የተላቀቀን ነው። የምንዋደድበት የምንገባበዝበት አይዟችሁ ብለን ለምስኪኖች ዚክር የምናደርግበት ሂዱ ወቅት ነው። ዛሬ ውሎውን ሌላ ስራ ይሰራም በዚክር በዱዓ ነው የሚባል። ዱዓውን ቀበል ነው ረድ የለውም። ሀገራችን ማማን አላህ ያድርገው እንጂ በጣም አስፈላጊ የሆነ ነው ማለት ነው። ይሄ ነው በበዓሉ አከባበር ላይ ያነጋገርናቸው የእምነቱ ተከታዮች በሰጡን አስተያየት የኢድ አልአድሃ ወይም አረፋ በዓልን በመተሳሰብ በመደጋገፍና በመጠያየቅ እንደሚያከብሩ ተናግረው ከክርስትና እምነት ተከታይ ወንድሞቻችን ጋርም በጥሩ መቀራረብና በየባሎቻቸው አንዱ አንዱን በመጠየቅ እያከበሩ መሆናቸውን ገልጸዋል። ሰላም የሁሉም ጉዳይ መሰረት በመሆኑ ሰላም ከሌለ በዓላትን በአግባቡ ማክበር እንደማይቻልም አንስተው ሰላምን ለማምጣትና ደህንነትን ለማረጋገጥ እንደሚሰሩ ተናግረዋል። ስሜ አህመድ ዋለ እባላለሁ። ያው እንግዲህ ዛሬ የምንገኘው ዒድ አልአድሃ የአረፋ በዓልን ለማክበር ነው። ያው ምእመናኑ አማኙ ማህበረሰብ የዛሬን ቀን በተለየ መልኩ በሃይማኖቱ በኢስላም የተለየ ክብር የተለየ የእምነት ቦታ የሚሰጠው ትልቅ አምልኮት ወይም ደግሞ ትልቅ የአላሁ ተዓላን ትዕዛዝ ማክበር የምንፈጽምበት ትልቅ የሆነ አመት በዓላችን ስለሆነ ያው እንደምናየው ከኋላችን የአማኙ ማህበረሰብ ይሄን ዒድ አልአድሃ የአረፋ በዓልን ለማክበር አጅተገንተናል ማለት ነው። ይሄም ደግሞ የምናከብረው ያው እንደተነገረው የተለያዩ እርዶችን በማከናወን ነው። ይሄን እርድም ደግሞ ስናከናውን ለምሳሌ አንድ አማኝ ካረደ ያው አንዱን ክፍል ለራሱ ይጠቀመዋል፣ ወዲያው ለሚጠቀመው ነገር ያወላዋል። አንደኛውን ክፍል ደግሞ ያስቀምጠዋል። አንደኛውን ክፍል ደግሞ ለምስኪኖች በማብላት እነሱም ተደስተው ያንን ዒድ ያንን አረፋ በዓልን ዒድ አልአድሃንን እንዲያሳልፉ ያንን እናደርጋለን ማለት ነው። በዚህ መልኩ የአላሁ ተዓላን የጌታችንን የፈጣሪያችንን ውዴታ ለማግኘት በዚህ መልኩ እናሳልፈዋለን። እኔ የምሰሸው እባላለሁ። በቀበሌ 5 ደብረ ታቦር ከተማ ነዋሪ እና አረፋ ማለት የመተዛዘኛ የአንድነት ቀን እና ይህንን በዓላችን ስናከብር ለወጣቱ ትውልድ ጀምሮ ለወደፊት
የኢትዮጵያ ታሪኳ እስልምና በምን አይነት እንደሚራመድ አንድነቱ እንዴት እንደሆነ እያስተማርነ ነው የምንሄደው። አረፋ ማለት የዝነት ቀን ነው፣ የዱዓ ቀን ነው፣ ምስኪኖች የሚደገፉበት ቀን ነው እና በዚህ ያህል ነው የምናከብረው። ደግሞ በእውነት በዚህ ላይ የደብረ ታቦር ከተማ ሙስሊም ክርስቲያኑ ስታዩ የወትሮ ባህሉን አላጠፋም። የአንድነት ከተማ ነው በእውነት ከሰርጋቸው ነዳለን ከሰርጋችን ይመጣሉ እና የአንድነታችን ሁለዚህም ዘላቂ መሆን አለበት። ኢትዮጵያ ፈተናዋን ቢበዛም ወደፊት ትልቅ ናትና ትልቅ መሆኑ አይቀርም። ዘመናችን የሰላም የፍቅር የእድገት ዘመን ያርግልና። በደብረ ታቦር ከተማ 1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላማዊ መንገድና በጥሩ ሁኔታ ተከብሯል። مرحبا